በሀገሪቱ ከዋናው ኤሌክትሪክ መስመር በከፍተኛ ርቀት ላይ የሚገኙ የማህበረሰብ ክፍሎችን የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማገዝ የዋና ኢነርጂ ሚኒስቴር ከዓለም ባንክ በተገኘ የፋይናንስ ምንጭ በሚኒ ግሪድ መስመር ዝርጋታና በሶላር ሆም ሲስተም ለማዳረስ ስራዎችን በስፋት እያከናወነ ይገኛል። በኤነርጂ አቅርቦት ረገድ ከለውጥ ወዲህ ውጤታማ ስራዎች መከናወናቸውን የገለጹት በውሃና ኢነርጂ ሚኒስቴር የኤነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ይህ ተግባር አሁንም ተጠናክሮ የሚቀጥል መሆኑን ገልጸዋል። እስከዛሬ ኢትዮጵያ ከነበረበት ጊዜ ጀምሮ ከለውጥ በፊት 141 ከተሞች ኤሌክትሪሲቲ ያገኙ ሲሆኑ ከዛ በኋላ ከለውጥ በኋላ ግን ወደ 101 አካባቢ አግኝቷል። ስለዚህ ፐርሰንቴጁ ማለት ይቻላል ማለት ነው ወደ 72% አካባቢ ጥቅም ላይ ማለት ከዛኛው አንጻር ስናወጣ፣ ስለዚህ በምን ያህል ፍጥነት ይሄ የኤሌክትሪፊኬሽን ስራ ወይ በሳቅ ሀገራችን ክልል በሶማሌ ክልል በምን ያህል ፍጥነት እያደገ እንደሆነ ነው የሚያሳየውና ይሄ ለሶማሌ ክልል ብቻ ሳይሆን በአጠቃላይ ሊባለው በሚችል ደረጃ አጠቃላይ በሀገራችን ላይ የኤሌክትሪፊኬሽን ፕሮሰስ እየተፋጠነ እየሄደ ነው የሚያሳየው። ለምን ከተባለ እንግዲህ ያው ሁላችን እንደምናውቀው ነው ያለ ኤሌክትሪክ ዛሬ ህይወት መፈጸም ከባድ ነው። ኃይል ያስፈልጋል በየቦታ ላይ። በተለይ አሁን የማክሮ ኢኮኖሚክ ሪፎርም አካሄድና የሆም ግሮው ኢኮኖሚክ ሪፎርማችን ከፍተኛ የሆነ ኤነርጂ ይፈልጋል፣ ብቃት ያለው ኤነርጂ ይፈልጋል፣ አዋጭ የሆነ ኤነርጂ ይፈልጋል፣ ጥራቱን የጠበቀ ኤነርጂ ይፈልጋል። ከዚህ አንጻር በርካታ ስራዎች እየሰራ እንገኛለን። በኢትዮጵያ ለኢነርጂ ዘርፍ ጥቅም ላይ የሚውል በርካታ እምቅ ሀብት መኖሩን ያነሱት ሚኒስትር ዴኤታው የህዝቦች አሰፋፈርና አኗኗር በተራራቀ ሁኔታ በመሆኑ ይህንን ታሳቢ ያደረጉ ስራዎችን ማከናወን ያስፈልጋል ብለዋል። አንደኛ እምቅ ሀብቱ ስላለን ጭምር ነው። የምድር ወገብ አካባቢ ነው የምንገኘው። ከፍተኛ ኢራዲያንስ የሚባለው ከፍተኛ የሆነ ሙቀት አለ ማለት ኢነርጂ ኤሌክትሪክሲቲን ማለት ከሶላር ኤሌክትሪክ ስላመጨት የሚያስችል ሙቀት አለ ማለት ከፍተኛ የሆነ ሶላር ኢንቴንሲቲ አለ ምድር ወገብ አካባቢ ስለምንገኝ አካባቢ ነው። ሌላው ቅድም ደግሞ ኢኮኖሚያችን እያደገ ስለሆነ ሁሉም የኢነርጂ አማራጮችን መጠቀም አለብን ነው። ሌላው ደግሞ እንደሚታወቀው እንግዲህ ህዝባችን አሰፋፈር በጣም የተፋጠነ ከሆነ አንጻር ለእያንዳንዱ ቤትና ለእያንዳንዱ መንደርና ሰፈር ከብሔራዊ ግሪድ ኤሌክትሪሲቲ ማዳረስ አይቻልም። ስለዚህ ያሉ የተፈጥሮ ጸጋዎችን በየአካባቢው ያሉ የተፈጥሮ ጸጋዎችን በአግባቡ ተጠቅመን ጥቅም ላይ መዋል ስለሚጠበቅብን ነው። ሌላው ጥሞ ካያችሁት ያው ይሄ ፓኔል አሁን ለምሳሌ ሶላር ቴክኖሎጂ ስንጀምር የ4 ዓመት አካባቢ ወደ ከአንድ ፓኔል ወደ 450-60 ዋት በር ስናመነጭ ነበረው። ወራስ ግን ዛሬ ወደ 600 ዋት አካባቢ ማመንጨት ጀምረናል። በሶማሌ ክልል ብቻ የተከናወኑ በፀሐይ ኃይል የሚሰሩ የኤሌክትሪክ ኃይል ማመንጫዎች በጣም በርቀት ላይ ያሉ የማህበረሰብ ክፍሎችን ተጠቃሚ ያደረጉ መሆናቸውን የጠቀሱት በሚኒስቴሩ የአዲሌ ፕሮጀክት አስተባባሪ አቶ አዲስ አለም መብራቱ ፕሮጀክቶቹ ለማህበረሰቡ ተገቢውን ግልጋሎት የሚሰጡ ናቸው ብለዋል። አሁን ላይ እዚህ ሶማሌ ላይ ያሉት ሚኒ ግሪዶች ብታያቸው በጣም ዲፕ ሩራል ከሚባሉ ኤሪያዎች ናቸው። በጣም በግሪድ ኤክስፓንሽን አድርገ ለማዳረስ በጣም ኮስት የሆኑ አካባቢዎች ናቸው። ስለዚህ የተገነቡ ሚኒ ግሪዶቹ ሁሉም በሚባል መልኩ ላይ ከ25% በላይ የተጠቀሙት አይደለም። አዲሶች ስለሆኑ ናቸው። በእርግጥ የግንዛቤ ማስጨበጫ ስራዎች መስራት ያስፈልጋል። ለማህበረሰቡ አዌር ማድረግ ያስፈልጋል። ቴክኖሎጂዎች ሲጠቀሙ በተለይ ደግሞ ሙቀታማ ስለሆነ ዲማንዱ እየጨመረ እንደሚሄድ ግንዛቤ እየተሰጠው ሲሄድ ጨማሪው ዲማንዱ እየጨመረ ይሄዳል። ሙሉ በሙሉ የመነጩት ኃይሎችን ማህበረሰቡ ይጠቀማል ብለን ኤክስፔክት የምናደርገው በተለያዩ ሀገሪቱ አካባቢዎች የተገነቡ ያሉ በፀሐይ ኃይል የሚሰሩ የኤሌክትሪክ ኃይል ማመንጫ ፕሮጀክቶች ኤሌክትሪክ የማመንጨት አቅማቸው ከጊዜ ወደ ጊዜ እያደገ እንደሚመጣና ለአረንጓዴ ኢኮኖሚ ፋይዳ ያለው እንደሆነም ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ ጠቅሰዋል። ብቃቱ እየጨመረ የሚገኘው ዋጋው ደግሞ ቀርቶ ለምሳሌ ከአንድ ፓኔል የምናመነጨው 1 ዋት ወደ 28 የዩኤስ ሴንት ነበር የዛሬ 4 ዓመት አካባቢ። አሁን ደግሞ ወደ 12 ዩኤስ ሴንት ዝቅ ብሏል። ያ ማለት ምንድነው? ዋጋው በ57% ቀንሷል። ብቃቱ ደግሞ በ250 እስከ 300% ከፍ ብሏል። ይሄ ደግሞ ተመራጭ ያደርገዋል። ቅድም እንዳልኩ ደግሞ ምድር ወገብ ላይ አካባቢ ስለምንገኝ በቃ እጅግ አስፈላጊ ነው። ከምን በላይ ደግሞ ከአየር ንብረት መበከል ጋር ጭራሽ ነገር የለው ነፃ የሆነ ጉዳይ ነው። ስለዚህ ግሪን ሃውስ ጋዝ ኢሚሽን ወይም ኤር ፖሉሽን አያስከትልም። የፕሮጀክቱ አስተባባሪ አቶ አዲስ አለም መብራቱ እንደሚሉት በፀሐይ ላይ የሚሰሩት የኤሌክትሪክ ኃይል ማመንጫ ፕሮጀክቶች የህዝብ ቁጥር መጨመርን ታሳቢ ያደረጉ ቴክኖሎጂዎች የተገጠሙላቸው መሆናቸውን ተናግረዋል። እነዚህ ሶላሮቹ ሞጁላር ሲስተሞች ናቸው። ስለዚህ ዲማንዱ ካደገም ሌላ ተጨማሪ ሞጁሎችም አድ ማድረግ ይቻላል። ባትሪዎችም መጨመር ይቻላል። ሌሎች ቴክኖሎጂዎች ላይ ያሉ ኢንቨርተር ሲስተማቸው ማስተካከለ ለመጣው ዲማንድም ከፍ አድርገን መጠቀም ይቻላል። ዞሮ ግን እስከ 3 ዓመት ላይ ማህበረሰቡ ቢጨምርም ወይ ደግሞ የኡርባናይዜሽን ኤሪያዎችም ያደገ ከሄደም ያንን ታሳቢ ተደርጎ ነው ዲዛይን የተደረጉ ሲስተሞቹ። አሁን ላይ ያለው ግን ገና ጅምር ስለሆነ ቆጣሪዎችም ማህበረሰቡ ግንዛቤ በመስጠት ሚኒስቴር መስሪያ ቤቱም የኢነርጂ ቢሮዎችም የኢትዮጵያ ኤሌክትሪክ አገልግሎቶችም ያከናውናሉ ተብሎ ኤክስፔክት ይደረጋል።